ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በዛሬ ቆይታችን ላይ በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግም ይሆናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው ኢትዮጵያ ወደ ቀይ ባህር እንዳትገባ የኢትዮጵያን የቀይ ባህር ጥያቄ እየተቃወሙ የሚገኙት ግብጽና ኤርትራ ኢትዮጵያ አበቃላት እያሉ ባሉበት በዚህ ወቅት ላይ አሜሪካ በድጋሚ በቀይ ባህር ላይ ስትራቴጂካዊ አጋሯ ኢትዮጵያ እንደሆነች ይፋ አድርጋለች። በአዲስ አበባ እየተካሄደ ባለው መድረክ ላይ የተገኙት የአሜሪካው አምባሳደር የኢትዮጵያን የቀይ ባህር ጥያቄ በመደገፍ ከዛም ባለፈ ደግሞ ከኢትዮጵያ ጋር በቀይ ባህር ላይ በጋራ መስራት የሚያስችላቸው የሁለትዮሽ ስምምነቶችን ማጠናከራቸውም ተሰምቷል። ከአዲስ አበባ የተሰማው መረጃ ታዲያ ለግብጽና ለኤርትራ መንግስት ባለስልጣናትም ያልታሰበ መርዶም ሆኖባቸዋል። ግብጽ ከቀይ ባህር በተጨማሪ አሁን ላይ ፊቷን ወደ ህንድ ውቅያኖስ ጭምር ለማዞርም እየሰራች መሆኗም ተገልጿል። እነዚህን በተመለከተ መረጃዎችን ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳዬ የሚሆነው በትግራይ ክልል ላይ እየተፈጠረ ያለው ውጥረትን በተመለከተ ነው። የህወሓት ቡድን በትግራይ ክልል ሁለተኛ ዙር ጦርነት ለመፍጠር የሚያደርገውን ጥረት አጠናክሮ በቀጠለበት በዚህ ወቅት ላይ ጦርነት አንፈልግም፣ ልጆቻችንንም ለጦርነት አንማግድም ያሉ የትግራይ እናቶችን ማሰሩ ተሰምቷል። የህወሓት ስብስብ በትግራይ ክልል እየወሰደ ያለውን እርምጃ በተመለከተ መረጃ ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደውል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም ጠይቃችኋለሁ። ይህ ከጀርባዬ የምትመለከቱትን ስቱዲዮ ዛሬ ለእናንተ ላሳያችሁ ወደድኩት። በቀጣይ ስቱዲዮአችንን በዚህ መልክ አደራጅተን ብንሰራው እንዴት የሚያምርና ሳቢ ሊሆን እንደሚችል ለማሳየት ነው። ይህንን ለማድረግ ደግሞ የእናንተ እገዛ ያስፈልገኛል። የባንክ አካውንቴን ከታች አስቀምጥላችኋለሁ። መደገፍ የምትፈልጉ በተደጋጋሚ ምን እናግዝሽ፣ ምን ተቸገርሽ የምትሉ ሰዎች እድሉን እንድትጠቀሙ ጠይቃችኋለሁ። የማይመለከታችሁ ሰዎች ደግሞ ማለፍ ይቻላል። ወደ ቀዳሚ መረጃ ተሻገርኩኝ። አብራችሁኝም ቆዩ። በአፍሪካ ቀንድ ላይ አሁን ባለው ሁኔታ ላይ አሜሪካን ጨምሮ የተለያዩ ሀያላን ሀገራት ከኢትዮጵያና ከሌሎች የቀጠናው ሀገራት ጋር ያላቸውን የሁለትዮሽ ግንኙነት አጠናክረው ቀጥለዋል። ታዲያ አሜሪካ በአፍሪካ ቀንድ ላይ ስትራቴጂካዊ የሆነ የቀይ ባህር መዳረሻ ያላቸው ሀገራት እንደነ ኤርትራ ካሉት ጋር ጭምር የሁለትዮሽ ግንኙነቷን ለማደስና በጋራ ለመስራት የሚያስችል ስምምነቶችን ለመፈጸም የፖሊሲ ጥናቶችን ማድረጓ እየተነገረ ባለበት በዚህ ወቅት ላይ ኢትዮጵያ ከ3 ዓመታት በፊት ያነሳችው የቀይ ባህር ጥያቄ እንደ አዲስ ድጋሜ እሳት ሆኖ ተነስቷል። ኢትዮጵያ ወደ ቀይ ባህር ለመግባት የባህር በርና ወደብ ያስፈልገኛል፣ ለዚህ ደግሞ በታሪክና በሕግ ባለቤት የሆንኩበት የአሰብ ወደብ በተጨማሪ ደግሞ ከራስ ገዟ ሶማሊላንድ ጋር በሚደርስበት የሰጥቶ መቀበል መርህ አማካኝነት የበርበራ ወደብን ተጠቅሜ ወደ ቀይ ባህር መግባት እሻለሁ ወይም ደግሞ እፈልጋለሁ የሚል ጥያቄን ስታነሳ በፍጹም ኢትዮጵያ አሁን ላይ ያለችበት የኢኮኖሚ ሁኔታ የባህር በርና ወደብ የሚያገኝ ከሆነ የበለጠ የሚያድግና የበለጠ የሚሻሻል በመሆኑ ለቀጠናው ስጋት ትሆናለች፣ ጠንካራ የሚባል የጦር አቅም አላት ያሉት የኤርትራና የግብጽ ባለስልጣናት ኢትዮጵያ ወደ ቀይ ባህር እንዳትገባ የአሰብ ወደብን ጨምሮ ሌሎች ወደቦችን በእጇ እንዳታስገባ ጉድጓዶችን ሲፈነቅሉም ቆይተዋል። ታዲያ ኢትዮጵያ ወደ ቀይ ባህር ለመግባት የሚያስችላትን አጀንዳ ባነሳችበት ወቅት ላይ የተቃወሙት የግብጽና የኤርትራ መንግስት ባለስልጣናት አሁን ላይ ያደረጉት ባለው ጥረት ከኤርትራ ወደቦች በተጨማሪ የራስ ገዟ ሶማሊላንድ ወደቦችን እንዳታገኝ በእጇ እንዳታስገባ ለማድረግ በሚያደርጉት ጥረት ላይ ኢትዮጵያ የበርበራ ወደብን መጠቀም አትችልም፣ ስለዚህ ሶማሊያ ከኢትዮጵያ በተቃራኒ ልትቆም ይገባል በማለት በግብጽና በሶማሊያ መካከል ከቀናት በፊት የወደብ ልማት ስምምነቶች ተፈርመዋል። ግብጽ በተመሳሳይ ደግሞ ከኤርትራ ጋርም የወደብ ልማት ስምምነትን ፈርማለች። ታዲያ የአፍሪካ ቀንድ አሁናዊ የፖለቲካ ሁኔታ ከኢትዮጵያ የቀይ ባህር ጥያቄ ጋር በቀጥታ የሚያያዝ ሆኗል። አስተላለፉም ደግሞ ግብጽ፣ ሶማሊያና ኤርትራ በአንድ ጎራ ላይ ተሰልፈዋል። እንደ ኬንያ ያሉ ሀገራት ደግሞ ኢትዮጵያ ስትራቴጂካዊ አጋራቸው ነች፣ በኢኮኖሚው በሁሉም ዘርፍ ላይ
ጥምረታቸው መጠናከር የሁለትዮሽ ግንኙነታቸው ማደግ ለሌሎች ሀገራት ስጋትን በሚፈጠር ሁኔታ ጭምር እየተንቀሳቀሱ ይገኛሉ። የነዚህ ሁኔታዎች ተደማምረው አሁን ላይ የመጡ ባሉ ለውጦች አማካኝነት ኤርትራና ግብጽ እንደነ ኬንያና እንደነ ጅቡቲ ያሉ ሀገራትን በተለያዩ የልማት ማታለያዎችን ጭምር በማቅረብ ከኢትዮጵያ በተቃራኒ እንዲቆሙ ጥረቶችን አድርገዋል፣ ጥሪዎችንም አቅርበዋል። እነዚህ ባልተሳካበት በዚህ ወቅት ላይ አሜሪካ ከኤርትራና ከግብጽ ጋር ያላትን የሁለትዮሽ ግንኙነት አድሳ በቀይ ባህር ላይ ከሁለቱ ሀገራት ጋር ስትራቴጂካዊ አጋርነቷን ታጠናክራለች ሲባል የሆነው ነገር ተቃራኒ ሆኗል። በአዲስ አበባ እየተካሄደ ካለው አንድ መድረክ ላይ ለዛውም ከአዲስ አበባ ከተማ ለኤርትራም ለግብጽም ሶማሊያን ጨምሮ አዲስ መርዶ ተሰምቷል። ከአዲስ አበባ የተሰማው መርዶ እንደሚያሳየው ከሆነ ኢትዮጵያ ወደ ቀይ ባህር ለመግባት በምታደርገው እንቅስቃሴ ላይ የኢትዮጵያን ቀይ ባህር ጥያቄ የምትደግፈው አሜሪካ ዋነኛ የምትደግፍበት ምክንያት የቀይ ባህር ደህንነትን ማስጠበቅ፣ በቀይ ባህር ቀጠና ላይ የሚንቀሳቀሱ የሽብር ኃይሎችን፣ የጸረ ሰላም ኃይሎችን እንዲሁም ደግሞ የሌሎች አፍሪካ ቀንድ ሀገራትን ለማወክ የሚሰሩ ሃይማኖታዊ መልክ ያላቸው ሌሎች መልኮች ያሏቸውን የአሸባሪ ቡድኖችን ማስቀረት ነው። አሁን ላይ ባለው የመካከለኛው ምስራቅ ጦርነት ላይ ከጦርነቱ በዘለለ የዓለምን ኢኮኖሚ እየነቀነቀ የሚገኘው የሽብርተኞች እንቅስቃሴ ነው። ሶማሊያ በሽብር የምትንቀሳቀስ ሀገር ነች። ኤርትራ ለሽብርተኞች ደሴቶቿን አከራይታ የምትንቀሳቀስ ሀገር ነች። ግብጽ ደግሞ እነዚህ ሽብርተኞች ለሀገሪቱ ሉዓላዊነት ወይም ደግሞ ኢትዮጵያን ለመጉዳትና ቀጠናውን ለማወክ የሚጠቅሟት ከሆነ በማንኛውም ጊዜ ላይ ኢንቨስት አድርጋ ልትጠቀምባቸው የምትችላቸው ኃይሎች ናቸው። ስለዚህ በቀጠናው ላይ በቀይ ባህር ላይ ስጋትን የጣሉ እነዚህ የየመኑ ሁቲ ቡድንን ጨምሮ ሌሎች ከየመኑ ሁቲ ቡድን ጋር የሚሰሩ ትልልቅና ትንንሽ የጥፋት ኃይሎችን ለማጥፋት አሜሪካ በቀይ ባህር ላይ ስትራቴጂካዊ የሆነ አጋር ያስፈልጋታል። አሜሪካ ስትራቴጂካዊ የሆነ አጋር ለማግኘት በምታረገው ጥረት ላይ ታዲያ ስትራቴጂካዊ አጋሬ ናት ወይም ደግሞ ችግሬን ልትፈታልኝ ትችላለች ወይም ደግሞ ከኔ ጋር የጦር አቅሟን በማመጣጠን ጭምር ለጸረ ሰላም ኃይሎች መድኃኒት ሆናለች ብላ ከዚህ ቀደም ኢትዮጵያን የአሜሪካ አፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን 6 ወር ባልሞላ ጊዜ 2 ጊዜ እንዲመምጡ ተደርገው የኢትዮጵያን ጦር ጉብኝት አድርገዋል። በአሜሪካና በኢትዮጵያ ጦር መካከል የሁለትዮሽ መግባባቶች ተፈጥሯል። እነዚህ ሁኔታዎች በዳበሩበት ሁኔታ ላይ አሜሪካ አሁንም በድጋሚ በምክር ቤቱ ውሎዋ ላይ በአምባሳደር ኤርቪን ማሲንጋ በኩል እንደገለጸችው ኢትዮጵያ ለአሜሪካ በቀይ ባህር ላይ ስትራቴጂካዊ አጋር ነች። ከስትራቴጂካዊ አጋርነት በተጨማሪ ሁለቱ ሀገራት በጋራ በመስራት ህገወጥ የሆነ የጦር መሳሪያ ዝውውር፣ ህገወጥ የሆነ ሽብርተኞች እንቅስቃሴ፣ ህገወጥ የሆነ የጸረ ሰላም እንቅስቃሴዎችን የአፍሪካ ቀንድን ደህንነት አደጋ ላይ በሚጥሉ ጉዳዮች ላይ ጭምር በጋራ ለመስራት የሚያስችል መግባባት ላይ ደርሰዋል። በአሜሪካና በኢትዮጵያ መካከል የተደረሰው የጋራ መግባባት ወይም ደግሞ የሽብር እንቅስቃሴን የሚያስቆም መግባባት ታዲያ ለነግብጽ መርዶ ሆኖባቸዋል። ምክንያቱም ከቀናት በፊት ወር ደግሞ ከሳምንታት በፊት በጂ7 መድረክ ላይ ኢትዮጵያ አለመሳተፏን ተከትሎ ግብጽ ያንን መድረክ እንደምቹ ዕድል ተጠቅማ በአሜሪካና በኢትዮጵያ መካከል ግጭትን ለመፍጠር አለመግባባትን ለመፍጠር አጀንዳዎችን አቀባብላ ነበር። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ለአሜሪካ መንግስት የኢትዮጵያ መንግስት በአባይ ውሃ በህዳሴ ግድብ ላይ ያደረገ ያለውን እንቅስቃሴ ተቃውሞ አሸማግሉን አይደለም ያለው፣ የቀኝ ግዛቱን ስምምነት የግብጽን ሚና በማሳደግ መልኩ አሜሪካ እንድትወሰንና ኢትዮጵያ ከዚህ ስምምነት ተጎጂ እንድትሆን ጭምር ኦፈር አቅርበው ነበር። ያኔ የኢትዮጵያን እናስብላታለን እንቆረቆርላታለን የሚሉ መቀመጫቸውን የተለያዩ ዓለም ሀገራት ላይ ያደረጉ የኢትዮጵያ ፖለቲከኞች ታዲያ ኢትዮጵያ የምትባል ሀገር ጂ7 ላይ መሳተፍ ያልቻለችው በጠቅላይ ሚኒስትሩ ዲፕሎማሲ ውድቀት ነው፣ እነ ግብጽ ተሳትፈዋል በሚል ደረጃ ሐሳባቸውን አንስተው የተለያዩ ዘመቻዎችን ከፍተው ነበር። ያኔ ሲሄዱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር መክረዋል። ነገር ግን የቀይ ባህር ስትራቴጂካዊ አጋር የሚለው ነጥብ ሲመጣ ግን ግብፅን ምርጫ አላደረጉም። ምርጫቸው ያደረጉት ኢትዮጵያን ነው። ከኢትዮጵያ ጋር ቅድም የጠቀስኩላችሁን ወንጀሎችን ለመከላከል የሚያስችል የቀይ ባህር ትብብር ላይ መድረሳቸው ይፋ ሆኗል። አብረን ነው የምንሰራው ተብሏል ማለት ነው።
የአሜሪካ መንግስትና ኢትዮጵያ የደረሱበት የጋራ መግባባት የኢትዮጵያን የቀይ ባህር ጥያቄን በመደገፍ ማዕቀፍ ውስጥ የሚያደርግ ነው ወይም ደግሞ አሜሪካ የኢትዮጵያን የቀይ ባህር ጥያቄ በይፋ ነው የምትደግፈው የኢትዮጵያን የቀይ ባህር ጥያቄ በመደገፍ ውስጥ ሆና ደግሞ ይሄንን የቀይ ባህር ጥያቄ እየደገፈች ኢትዮጵያ በአሰብ ወደብ ላይ ያቀረበች ያለችው የይገባኛል ጥያቄ በበርበራ ወደብን በመጠቀም የምታቀርበው የሁለትዮሽ ስምምነት በሰጥቶ መቀበል ምክንያቱም አሜሪካ በራሷ በርበራ ወደብ ላይ የጦር ቤዟን ለመገንባት ፍላጎት አላት የበርበራ ወደብ ላይ አሜሪካ የጦር ቤዟን ለመገንባት ደግሞ የራስ ገዟ ሶማሊላንድ ሉዓላዊ አገርነቱ ቅና ያስፈልጋል ያን ደግሞ ልታገኝ የምትችለው ከኢትዮጵያ ነው እስራኤል ሰጣለች ኢትዮጵያ ተሰጣለች የተባበሩት አረብ ኤሚሬትስ ግሪስ ህንድና ሌሎች ሀገራት እንደነ ዴንማርክ ያሉ ሀገራትም ጭምር አሁን ላይ ሰጥቷል ተብሎ እየተነገረ ነው እነዚህ ሀገራት በሚሰጡት የሉዓላዊ አገርነት ዕውቅና አማካኝነት ሶማሊላንድ የሉዓላዊ አገርነት ዕውቅናዋን ስታገኝ የኢትዮጵያ የባህር በር ጥያቄ በአንድ ወደብ ወይም ደግሞ በአንድ ባህር በኩል ብቻ ሳይሆን በሌሎች አማራጭ ወደቦችን በኩል ይመለሳል አሜሪካ ታዲያ የቀይ ባህር ደህንነትን ለማስጠበቅ ተመራጭ ያደረገቻትና አጋሬ ናት የምትላት ኢትዮጵያን የባህር በር ጥያቄዋን የማስመለስ እንቅስቃሴዋን አጠናክራ የቀጠለችበት ምክንያት ስንመለከተው በአሜሪካና በኤርትራ መካከል የሚፈጠር የሁለትዮሽ ግንኙነት የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ የሚፈጽሟቸውን የሰብአዊ መብት ጥሰቶች አምባገነናዊ ሁኔታዎች ደግሞ ህወሓትን ጭምር እየደገፉ ያሉበትን ሁኔታ አምነው ተቀብለው አይደለም እነዚህ ጉዳዮች በተባበሩት መንግስታት ድርጅት ጥናት ውስጥ ነው ያሉት ዓለም አቀፉ ማህበረሰብ እየተቻቸው ነው ያሉት ስለዚህ አሜሪካ ራሷ የምትፈልገውን ጥያቄ ከኤርትራ መንግስት ላይ ታቀርባለች ያን ማግኘት የማትችል ከሆነ ግን የአሜሪካው ፕሬዚዳንት ኢሳያስ አፈወርቂ ላይ ማዕቀቦችን ላለመጣላቸው ምንም ዋስትና የለም አደገኛ የሚባሉ ማዕቀቦችን ጭምር ይጥሉባቸዋል ይህ ደግሞ ለኤርትራ ስጋት ነው አሁን ላይ የአሜሪካና የኢትዮጵያ ግንኙነት መጠናከር ደግሞ ግብጽ አሁን ላይ ቀይ ባህር ላይ ካለው ይልቅ አሜሪካ ወደ ቀይ ባህር መጠጋቷን ተከትሎ ከኢትዮጵያ ጋር የፈጠረች የቀይ ባህር ጥምረት ተከትሎ ወደ ህንድ ውቅያኖስ ፊቷን አዙራለች ግብጽ ከሶማሊያ ጋር የወደብ ስምምነት ፈርማለች እነዚህ መነሻ አድርጋ ኤርትራ በሚኒስትሪ ኦፍ ኢንፎርሜሽን በኩል የጂኦግራፊያዊ አቀማመጧ ለኤርትራ መልካም እድል ይዞላት እንደሚመጣ የሚገልጽ ጽሑፍን አውጥታለች የጂኦግራፊያዊ አቀማመጥ ለአንድ ሀገር ሊጠቅማት የሚችለው ከሰራችበትና እንደ ሀገር መቀጠል ከቻለች ብቻ ነው ካልሰራችበትና እንደ ሀገር መቀጠል የማትችል ከሆነ ግን ጂኦግራፊያዊ አቀማመጥ ቅዠት ነው ባለፉት 3 10 ዓመታት ኤርትራ ጂኦግራፊያዊ አቀማመጧ በጣም ቤስት ነበር ለቀይ ባህር ቢባል ለየትኛውም አይነት አማራጭ የባብል አልመንደብን ጨምሮ ሌሎች ወሽመጦች ጭምር ከ10 እስከ 12% የሚሆነው የዓለም የነዳጅ ሁሉ የሚተላለፍባት ነበረች ግን መጠቀም አልቻለችም ጂኦግራፊያዊ አቀማመጣችሁ ከአሜሪካ ጋር ለምትፈጥሩት የሁለትዮሽ ግንኙነት ዋስትና ሊሆን አይችልም እናንተ የምታጣጥሉት ወታደራዊ አቅም ኢኮኖሚያዊ እድገት ፖለቲካዊ እድገት ዲፕሎማሲያዊ ጫና ነው ዋስትና ሊሆን የሚችለው ስለዚህ ኢትዮጵያ እነዚህ መስፈርቶች ሁሉ አሟልታለች ወደ ቀይ ባህር የመግባቷ ጉዳይ ግድና ግድ ነው ስለዚህ ኢትዮጵያን ወደ ቀይ ባህር ለማስገባት አሜሪካ አጋርነቷን ለመግለጽ በመታረገው ጥረት ላይ የቀይ ባህር ደህንነትን ማስጠበቅ ወይም ደግሞ የሁለትዮሽ ግንኙነትን አጠናክራ የሽብር ኃይልን ማዳከም በሚል መግባባት ለሁለተኛ ጊዜ መርዶ ለግብጽ ለኤርትራ አዲስ ለተጣመረቻቸው አቋም ለሌላት ሶማሊያ ጭምር ከአዲስ አበባ ተላልፏል ስለዚህ አሜሪካና የኢትዮጵያ አጋርነት በግብጽና በኤርትራ ብቻ የሚቀር ብቻ ሳይሆን ጠቅላይ ሚኒስትሩ መጥረቢያ እንዳሏቸው ለህወሓትም ጭምር ያልተጠበቀ ሐሳብ ነው በዚህ ጉዳይ ላይ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አሳውቁኝ ወደ ሁለተኛው አጀንዳም ተሻገርኩኝ ሁለተኛው አጀንዳችን የኤርትራንና የግብጽን ተልዕኮ እየተቀበለ በኢትዮጵያ ውስጥ ጦርነት ለመክፈት የሚንቀሳቀሰው ህወሓት ለትግራይ ህዝብ ነፃነት ለትግራይ ሉዓላዊነት ነው የምዋጋው የሚል አጀንዳውን እያሰራጨ ነው ያለው በስፋት ለህዝብ ነፃነትና ለህዝብ ሉዓላዊነት የሚዋጋ ቡድን ግን ቪዲዮ ቀርጻችሁ ዓለም አቀፉ ማህበረሰብ እንዲያይብኝ አድርጋችኋል በማለት አያሳድድም የሞት ፍርድ አያውጅም ዛሬ ላይ እየወጡ ባሉ መረጃዎች በትግራይ ክልል ቁጥራቸው 10 የሚደርሱ እናቶችን ህወሓት በቁጥጥር ስር አውሏቸዋል እነዚህ እናቶች በቁጥጥር ስር የዋሉት ልጆቻቸው የቪዲዮ ምስል ቀርጸው ለዓለም አቀፉ ማህበረሰብ ስለደረሱ ነው ህወሓትን አንፈልግም ህወሓት ጸረ ትግራይ ነው ህወሓት ጸረ ኢትዮጵያ ነው አንዋጋም ልጆቻችንን ለውጊያ አንሰጥም ስላሉ ነው በእነዚህ እናቶች ላይ የተጀመረውን ይህን ዘመቻ ታዲያ አጠናክረው የቀጠለው የህወሓት ቡድን የሽማግሌዎቹ ስብስብ
ራሱን ከኤርትራና ከግብጽ በሚያገኘው ተልዕኮ እያጠነከረ በትግራይ ፕሬዚዳንሻላዊ የፌስቡክ ገጽ ላይ አለውላችሁ ለትግራይ ህልውና ሞታለው የሚል ሐሰተኛ መልእክቱን እያሰራጨ እናቶችን አንገት እያስደፋ ነው ያለው። በትግራይ ክልል ያሉ ወጣቶች ጦርነት ይበቃናል፣ ዓለም አቀፉ ማህበረሰብ ይድረስልን ብለዋል። በነገራችን ላይ በአሜሪካና በኢትዮጵያ መካከል እንግዲህ ከአዲስ አበባ ከምክር ቤቱ ከተሰማው መረጃ መሰረት የጸረ ሽብር እንቅስቃሴና የጦር መሳሪያ ዝውውር ላይ አሜሪካና ኢትዮጵያ በጋራ ይሰራሉ ማለት ህወሓት በህገወጥ መንገድ ከኤርትራና ከግብጽ የሚታጠቀው የጦር መሳሪያ አይኖርም ማለት ነው። ከኤርትራና ከግብጽ የሚታጠቀው የጦር መሳሪያ የለም ማለት ደግሞ ህወሓት ጦርነቱን መክፈት አይችልም። አሁን ላይ ጦርነቱን ከፍታለው የሚለው አሜሪካ የጣለችው የቪዛ እገዳን ምንም አይደለም ብላችሁ በሚወራው ልክ አይደለም። ብዙ የህወሓት ደጋፊዎች የቪዛ እገዳ ምንም አይደለም፣ እነሱ የትም ሄድ አይፈልጉም። ለምንድን ነው የማይፈልጉት? ልጆቻቸውን አውሮፓና አሜሪካ ላይ ያስቀምጠው ነው የትግራይን ወጣት በጦርነት ሊፈጁ የተነሱት። ዜናውን ባለው ሁኔታ የጦር መሳሪያ ዝውውሩ በሱዳን በኩል ነው ሊሆን ይችላል። በሱዳን በኩል ደግሞ የኤርትራ መንግስት ፈጥኖ ደራሽ ኃይሉን አልፎ መምጣት ይችላል ወይ ነው። ፈጥኖ ደራሽ ኃይሉ በተደጋጋሚ ያስጠንቅቋል። በሱዳን ጉዳይ ላይ ጣልቃ የምትገቡ ከሆነ የምጽዋ ወደብን ጨምሮ ሌሎች የኤርትራ ስትራቴጂካዊ የሆኑ ቦታዎችን ረጅም ርቀት መምዘግዘግ በሚችሉ ድሮኖች አፈነዳለሁ ብሏል። ግብጽ ባለችበት ትራያንግል በሆነው ድንበር ላይም ጥቃቶች እንደሚፈጽም ማስጠንቀቂያ ሰጥቷል። አሁን ህወሓት አጣብቂኝ ውስጥ ገብቷል። አገር ውስጥ ድጋፍ አላገኘም፣ ህዝባዊ ድጋፍ ያዋጡኛል ያላቸው ሌሎች ታጣቂ ኃይሎችም ራሳቸው መበታተን ጀምረዋል። 2017 4 ኪሎ እንገባለን ያሉ 2017 የትኛው እንደሆነ እኮ ግራ ገብቷቸዋል። አይደለም እኛ ነው 2027 ነው ብለው እንዳይቀይሩት እንኳን 2027 ነገ ነው የሚደርስ ህልም አይደለም የሆነባቸው። ስለዚህ እነዚህ ሁሉ ሁኔታዎች ባሉበት ሁኔታ ህወሓት አቅሙ ተሟጦ ማለቁን መነሻ በማድረግ እኛ ከማለቃችን በፊት ህዝቡ ይለቅ ብሎ እናቶችን እያፈነ እያሰረ ነው ያለው። የነዚህ እናቶች መታሰር ብቻ አይደለም፣ ልጆቻቸውን ካላመጡ እስር ቤቱ ዘብጥያ ውስጥ ነው የሚፈርዱት። አሁን አዲስ አበባ የሚኖር የትግራይ ተወላጅ ብቻ ሳይሆን መላው ኢትዮጵያዊ ሰልፍ ወጥቶ ህወሓትን መቃወም አለበት። ዓለም አቀፉ ማህበረሰብ እንዲመለከት የነዚህን አውሬዎች ስራን እንዲመለከት ማድረግ አለብን። በትግራይ ክልል ለሚገኙ ወንድሞች ድምጽ የመሆን ግዴታ አለብን። መማር አለመማር አይወስነውም፣ ኢትዮጵያዊነት አይወስነውም። ሰዋዊነት የሚመለከተው ሁሉ ለትግራይ ወጣቶች፣ ለትግራይ እናቶች፣ ለትግራይ አባቶች ድምጽ ሊሆን ይገባል። ህወሓት እናቶችን 10 እናቶችን አስሯል። የኤርትራ መንግስት ነው የተማረው። የኤርትራ መንግስት ላለፉት 25 ዓመታት 30 ዓመታት ዘብጥ ያወረዳቸው አሉ እኮ የመንግስት አሰራር አይደለም ብለው አስተያየት የሰጡ አካላትን ጭምር ዘብጥ ያወረዷቸዋል። ስለዚህ እነዚህ ጉዳዮችን በመመልከት አሁንም በትግራይ ክልል ለሚገኙ ወገኖቻችን ድምጽ ልንሆናቸው ይገባል። አብሬያችሁ የቆየሁት ፍሬ ህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። እንደምትመለከቱት በቀጣይ የራሴን ስቱዲዮ በዚህ መልክ እንግዲህ ለማስተካከልና ለማሰናዳት እየተዘጋጀው ነው የምገኘው። መደገፍ ማገዝ የምትፈልጉ የባንክ አካውንቴን አስቀምጬላችኋለሁ። መልካም ጊዜ